ሲጀመር ማን ስለሆንሽ ነው የሚገባትና የማይገባትን የምትወስኝ? እና ለኔ የሚገባኝ ስለሁለታችን የምታውቂው ነገር የለም። ስለዚህ ዝም ብለሽ ነው መቀመጥ ያለብሽ። እሺ ገባኝ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ ደግሞ ክፍል 40 አደራ ድራማ ይዤላችሁ መጥቻለሁ። ይህንን ቪዲዮ ላይክ እና ሰብስክራይብ ያደረገ ሰው እንግዲህ እዚህ ቪዲዮ ላይ ሽልማት እሰጣለሁ ብዬ አስባለሁ። ኮመንቱን ቁጭ አድርጉልኝ ማለት ነው። ወደ ቀጠለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች ቃልዬና በኃይሉ ለምን እንደተናነቁ ምክንያታቸው ምንድነው ነው? በስተመጨረሻ ላይ በጣም የሚያሳዝን ነገር እያደረጉ እስከሆነ ድረስ አብረን እንከታተላለን። ብሌንና ዳግምም ለምንድነው ፍቅረኛዋን አሳልፋ ለቃል ክዳን እየሰጠችው? በስተመጨረሻ ላይ ምን አይነት አነጋገር ነው ለኔ የምትነግሪው? ችግርሽስ ምንድነው? ብሌን እኔ የምታወሪው ነገር ለኔ ግልጽ በፍጹም ሊሆንልኝ አልቻለም። እንደዚህ ያልሽበት ምክንያትስ ምንድነው? በሚል ሁኔታ ብሌንን ቁጭ አርግቷት አብረው አንዳንድ ነገር ለመጫወትና አንዳንድ ነገር ለማውራት አብረው እንግዲህ እየተረዳዱና አብረው እየተጋገዙ አንዳንድ ነገሮችን እየፈቱ ነው ማለት ነውና እንግዲህ ሰላም የኔ ቻናል ቤተሰብ እንግዲህ ቻናል እንደወረደና እንደተዋረደና እንደ ላይክ እምቢ እንዳላችሁ እንግዲህ ቻናሉ ራሱ እንዳይረግማችሁና ላይክ በማድረግ ዩቲዩብ ማናጀርን ብትተባበረኝ እኔ ብቻ አይደለም ብቻዬን ማን የምበላው የወር ደመወዝ ማለት ነው እኩል ነው የምንካፈለው ማለት ነውና በነገራችን ላይ ብሌን እንግዲህ ዳግምንም በጣም የጠየቀችበት ምክንያት አላት ማለት ነውና የሷ ምክንያት እንግዲህ ምን እንደሆነ ያንቺ ምክንያትም ሐሳብሽም የተለያየ ሐሳብ እያመጣሽ ነው። ያንቺ ሐሳብም በፍጹም ሊገባኝና ልረዳሽ አልቻልኩምና በምትችዩ አክል ብትረጅኝ በጣም ደስ ይለኛል በሚል እንግዲህ እሱም ጥሩ ጥያቄ አቅርቦላታል ማለት ነውና እንግዲህ እሱ ደግሞ ያቀረበላት ጥያቄ ምን ሆነሽ ነው? ያንቺ ችግር ምንድነው? አንቺ ነሽ ወይ የምትነግሪኝ የቃል ክዳን ፍቅረኛ እንደሆን ምንድነው ብሎ ሲጠይቃት የቃል ክዳን ፍቅረኛ እንድትሆን የፈለኩበት ምክንያት በቃ ለጊዜው ነው እንጂ ሙሉ ለሙሉ እኔ እናንተ እንከዳዳለን በማለት አይደለም። ምክንያቴም እንደዚህ ያልኩበት ምክንያት አለኝ ብላ ስትነግረው ነበረ። ያንቺ ምክንያት ምንድነው ብሎ ሲጠይቃት እኔ እናቴን ወላጅ እናቴን ማግኘት እፈልጋለሁ። ወላጅ እናቴን ሄለን ልትነግረኝ ስትል የሆነ ነገር ስለደረሰባት በዛ ሰበብ ነው ያልነገረችኝ። አንተ ከቃሉ ጋራ ፍቅረኛክ ነኝ ብለክ ተግባባና ከቃሉ አንደበት አንዳንድ ነገር ስማና ከዛ በኋላ ቃሉ ስለ እናቴ በደንብ አስጠንቅቃ እናቴ ማን እንደሆነች በደንብ ስለምታውቅ አንተ ቅረባትና ፍቅረኛ ማሞች እንደሆኑ በቃ ሙሉ በሙሉ አንዳንድ ነገር ለኔ ልትነግረኝ ትችላለች። ከዛ በኋላ ጠላትና ወዳጅን ማወቅ ፈልጋለሁ። ይሄንን ደግሞ ባንተ 100% ተማምኜ ነው አንተን ይሄን ነገር ውስጥ ያስገባሁና ስለዚህ እንግዲህ ይሄንን ከሆንከኝ ላንተ ተመልሼ ላንተ ፍቅረኛ ልሆን እችላለሁ ብላ ስታስረዳው ነበረ። ዳግም ደግሞ በዚህን ሰዓት
ላንቺ ብዬ የማልሆነውን ነገር እስከሌለ ድረስ አንቺ አምነሽበትና አስበሽበት ያልሽውን ነገር እኔ ደግሞ እሺ ለማለት ወደ ኋላዬ አልልም የኔ ፍቅር ተብለው እንግዲህ አብረው እየተቃቀፉ ቁጭ እያሉ ነበረና አሁን አንቺ እናትሽን ከወላጅ ካሳደገችሽ እናትሽ የሸሸሽው ይሄንን ነገር ለኔ ልትነግሪ ስለሆነ ነው ወይ ብሎ ሲጠይቃት ነበረ። አይ ነገሮቹ እኔ እናንተ እንደተጣላን ነው የምታውቀው። እኔ እናንተ በምን ስምምነት እንደተጣላን ስለምታውቅ የኔና አንተ ስምምነታችንን በደንብ እርግጠኛ ሳልሆን የሷን ፊት ለማየት በጣም ከብዶኝ ነው ዳግም። አሁን ግን ከእንግዲህ በኋላ የምፈልገው ነገር እየተሳካልኝ ስለሆነ አሁን ሄዴ ያሳደገችኝን እናቴ እስከሆነች ላንተም እናቴ ነች ለኔም እንደ እናቴ ነች። ስለዚህ ሄጄ አሁን ምን እንደምትሰራ ሄጄ ማየት እፈልጋለሁ በማለት እንግዲህ ወደ አሳዳጊው እናት ጋር ብሌን እንግዲህ ቀጥታ ስትሄድ እንግዲህ ወይዘሮ ገነት አንዳንድ ነገሮችን እያዘጋጀች ነው። እያዘጋጀችው ነገርም የአመት በዓል ነገሮች እየመሰለኝ ነው ለራሴ። እንግዲህ ለእናንተ ደግሞ እኔ አላቅም ውድ ተመልካች። እንግዲህ እናቴ ምን ሆነሽ ነው ብላ ስታነጋግራትም ምንም ልትናገር አልቻለችም። በጣም ነው ያኮረፈችው። አንቺ በፊት እኮ በአንድ አይንሽ የምታየኝ በጣም እንደ አይንሽ የምትሳሽልኝ ልጅ ነበርኩኝ። አሁን እኔና ዳግም ስለተኮራረፍን ነው አንቺ ደግሞ እንደዚህ ይሆንሽው ብላ ራሷን በደንብ ቆማ አስጠንቅቃ እየጠየቀችው ነው ብሌን። ነገር ግን በስተመጨረሻ ላይ እናት ነችና አሳዳጊዋ ነችና ሁለመናዋ እስከሆነች ድረስ አንቺ ከዳግም ጋራ ተታርቀሻል ወይ ብላ ስትጠይቃት ነበረ። አንቺ ከዳግም ጋራ ታርቀሻል ወይ ብላ እሷ ከጠየቀቻት በኋላ ደግሞ እንግዲህ አዎ ምነው ዛሬ ደግሞ እንግዲህ ከዳግም ጋራ ስለታረቅሽ ነው እኔ ጋር የመጣሽው ብላ እንግዲህ አንዳንድ ነገሮችን ስትጠይቃት ነበረና አዎ እኔ ለስራ ስላልተመቸኝ ነው እንጂ ከዳግም ጋራ ስለተጣላውም አይደለውም። ምክንያቱ እንደዛ አይደለም በማለት ነው እንግዲህ እየተነጋገሩ ያለው። እናቴ ግን አንቺ በዳግም ሰበብ ነው ወይ እኔን ጥላቻ ደረጃ ያደረሽኝ ስትላት፣ እኔ አንቺም ሆነ ዳግምም ሆነ ሁለታችሁም ለኔ አንድ እስከሆናችሁ ድረስ ተስማምታችሁ እንድትኖሩ ነው የምፈልገው። እኔ ደግሞ እኔን እንድትርቅኝ እስከማልፈልግ ድረስ በዛ ሰበብ ነው ብላ ስትጠይቃት ነበረ። ነገር ግን እንደዛ ቢሆንም እናቴ እንግዲህ መቼም በኔ እንደማትጨክኝና እንደማትጨክኝበት 100% ነው የማውቀውና እንግዲህ ስለምኔ ስለ ጥፋቴም ስላኮረፍኩም ስለ ሁሉም ነገር ስለተቀበልሽኝ በጣም አመሰግናለሁ ብላ እኔ ልጄ ነሽ ልጄ እስከሆንሽ ድረስ መቼም አንቺን ልጠላ አልችልም። ምክንያትሽ የምጠላበት ምክንያት ምንድነው በማለት እንግዲህ እሷ መልስ መልሳለችና በስተመጨረሻ ላይ እንግዲህ ብሌንና ሰላሚናም እየተለቃቀሱበት ምክንያት ምንድነው? ብሌን እንግዲህ አንዳንድ ነገሮችን ለማወቅ በጣም እየጣረች ነው። ለምንድነው እትዬ የሚያለቅሱት ብላ ስትጠይቅ ነበረ። የማለቅስበት ቃልዬን ድሮ የማጫወታት ጨዋታ ትዝ እስካለኝ ድረስ ነው። እኔ ለዛ ነው እያለቀስኩ ያለሁት ብላ እንግዲህ ስትነግራት ነበረና አይዞት እትዬ ለምንድነው
እንደዚህ ሆድ የሚበሳችሁ አታልቅሺ እትዬ አይዞሽ በማለት ብሌን እያባበለቻት ነው። እንግዲህ ወይዘሮ ሰላምንም ልታስመስል ሊሆን ይችላል። አቶ በኃይሉም ቃልዬን ጭምድድ አድርግቶ ይዛታል። ቃልዬ ደግሞ በየአንዳንዱ ብዬ እመኛለሁ። እሷ ላይ ባደረግኩትና በማደርገው ነገር በጣም አፍራለሁ። በጣም ታሳዝነው። ለሰላም ይሄ አይገባትም። የኛ ጻድቅ እንዴት ነው እባክሽ የሚያደርግሽ?